የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት ደጋፊ ጋዛ አክቲቪስቶችና የእርዳታ እህል የያዘች መርከብ ከሞልታ አጠገብ የሚገኝ ዓለም አቀፏ ላይ ሳለች በሰው አልቦች ፍላጻ ተደብድባ መሰናከሏ ተሰማ። መርከቧ የነጻነት ጥምረት በሚል ስም ተልዕኮ ተሰጥቷት ጀልባዎችን ከኋላዋ አስከትላ በመጓዝ ላይ ነበረች። የጥቃቱ ኢላማ የሆነችው መርከብ መሪዋ ነበረች። ጥቃቱን ያደረሱት 2 ሰው አልቦች ሲሆኑ ዋነኛ ኢላማ ያደረጉትም የጀልባዋን ጄኔሬተር ነበረ። በዚህም ተሳክቶላቸው መርከቧ መንቀሳቀስ በማትችልበት ሁኔታ ተሰናክላለች። በግማሽ አካሏ ላይ ደግሞ ከባድ እሳትና የመሸንቆር አደጋ ስለደረሰባት ጉዞዋን ለመግታት ተገዳለች። የሞልታ መንግሥት 12 የመርከቧ ሠራተኞችና 4 ሲቪሎች ደህና መሆናቸውን አረጋግጧል። ይህንን ጉዞ ያደራጁት ደጋፊ የፍልስጤም አክቲቪስቶች ለጥቃቱ እስራኤልን ይወነጅላሉ። የዚህ ጉዞአቸው ዓላማም ሕገወጥና ገዳይ ያሉትን የእስራኤል የጋዛ ከበባ ለመገዳደርና ለሕዝብ የሚያስፈልገውን ነፍስ አድን እርዳታ ለመስጠት ነበረ። ከ21 አገራት የተውጣጡ አክቲቪስቶች መሆናቸውንም ይናገራሉ። ምንም እንኳ ሞልታ 12ቱ የመርከቡ ሠራተኞች ሲሆኑ 4 ሲቪል መንገደኞች ብቻ ነው ያሉት ብላ ብትገልጽም የሞልታ መንግሥት መግለጫ በሰው ላይ የደረሰ ጉዳት የለም ብለዋል። አሜሪካ ህንድና ፓኪስታን ላይ ጫና እያሳደረች መሆኗ ተሰማ። ምክትል ፕሬዚደንት ጄዲ ቫንስ በጉዳይ ላይ በሰጡት አስተያየት የካሽሚር ፋልጋም ወረዳ ቱሪስቶችን የፈጁትን ታጣቂዎች ፓኪስታን አድኖ በመያዝ ሥራ እንድትተባበር ጠይቀዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እስከ ዓለም ጥግ እናድናቸዋለን በቁጥጥር ስር እስክናውላቸው ድረስ ሲሉ መዛታቸው አይዘነጋም። በሽብር ድርጊት ውስጥ የፓኪስታን እጅ አለበት የምትለውን ህንድ ደግሞ ጄዲ ቫንስ በሁለት ባለኒውክሌር መሳሪያ ጎረቤቶች መካከል ውጥረታችሁ ወደ ለየለት ጦርነት አይፈነዳ ዘንድ ታቀቢ ሲሉ አሳስበዋል። 25ቱ ህንዳውያን የሆኑበትን 26ቱን ቱሪስቶች ጨፍጭፈው የገደሉት አሸባሪዎች ወደ ፓኪስታን ግዛት ካሽሚር እንደገቡ ይታመናል። ፕሬዚደንት ቭላዲሚር ፑቲን እስካሁን ዩክሬን ላይ የኒውክሌር መሳሪያ ለመጠቀም አላስፈልገንም፣ ወደፊትም እንደማያስፈልገን ተስፋለን ማለታቸው ተሰማ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐውቲዎች ላደረሱት ጥቃት እስራኤል በመረጠችው ጊዜና ቦታ በሐውቲዎችና በደጋፊያቸው ኢራን ላይ እርምጃ ተወስዳለች ሲሉ አስታወቁም። ፑቲን ሥልጣን ላይ የቆዩበትን 25ኛ ዓመት በሚመለከት በአገሪቱ ቴሌቪዥን ላይ የቀረቡ ካሉ ጥናታዊ ፊልሞች በአንዱ ሲናገሩ 3 ዓመት ያስቆጠረውን ጦርነት ራሽያ ከጦርነቱ ማግኘት የምትፈልገውን በሚያረጋግጥ መልኩ ለመፈጸም ጥንካሬና መሳሪያውም አላት ብለዋል። ዩክሬን የራሽያ ግዛት ውስጥ እያካሄደች ስላለው ጥቃት ለቀረበላቸው ጥያቄ ሲመልሱ
ኒውክሌር መሳሪያ መጠቀም አስፈልገንም ወደፊትም እንደማያስፈልገን ተስፋ አደርጋለሁ ብለዋል። እስራኤል ወደ 30 የሚደርሱ የጦር አውሮፕላኖቿ ሆዴይዳ በተሰኘው የየመን የወደብ ከተማ ላይ ከባድ ድብደባ እየፈጸሙ መሆኑን አስታወቀች። ቀደም ሲል ከፍተኛ ፍንዳታዎች ከመሰማታቸው ጋር ዜናው የተዘገበ ቢሆንም ጥቃቱን ማን እያደረሰው እንደነበረ ግን ከግምት ያለፈ አልነበረም። ብዙዎች እስራኤል መሆኗን ቢጠረጥሩም ራሷ እስራኤል አረጋግጣለች። የእስራኤል ግዙፍ የአየር ኃይል ድብደባ ሐውቲዎች ቤንጉሪዮን አየር ማረፊያ ቅጥር ውስጥ አንድ ሚሳኤል ለማሳረፍ ከመቻላቸው 24 ሰዓት በኋላ የተፈጸመ ነው። ከእስራኤል የጥያራ መንጋዎች ወጀብ በፊት ደግሞ የአሜሪካ የጦር ጀቶች ከርዕሰ ከተማዋ ሰና አጠገብ ኢላማዎች መደብደባቸውን የየመን ሚዲያ ዘግቦ ነበረ። የእስራኤል ጦር አይዲኤፍ ባለፈው ዓመት የሐውቲዎችን የተከታታይ ጥቃቶች ምክንያት እያደረገ የመንን ለአያሌ ጊዜ መደብደቡ የሚታወቅ ነው። እስራኤል በዚህ በአሁኑ ጥቃቷ በልዩ ሁኔታ ኢላማ ያደረገቻቸውንና ያሳረፈቻቸውን ምቶች በተመለከተ ገና ማብራሪያ አልሰጠችበትም። የእስራኤል መከላከያ ኃይል የየመን ሐውቲ አማጽያን የሰና አውሮፕላን ማረፊያ ሙሉ በሙሉ ከጥቅም ውጭ ማድረጉን አስታወቀ። የእስራኤል የጦር ጀቶች ማራቶን ድብደባ የኃይል ማሰራጫ ጣቢያዎች፣ የሲሚንቶ ፋብሪካዎች ወድመዋል። አይዲኤፍ በሰጠው መግለጫ የመን ላይ የድብደባ ወጀብ ማካሄድ ያስፈለገው ባለፈው እሁድ ቤንጉሪዮን አየር ማረፊያ ቅጥር ውስጥ የጣሉትን ጨምሮ ተደጋጋሚ የሚሳኤልና የሰው አልባ ጥቃቶች እስራኤል ላይ ለመፈጸማቸው በቀል ነው ብለዋል። አይዲኤፍ አሁን ሙሉ በሙሉ ከአገልግሎት ውጭ አድርጌያለሁ ያለው የሰና አየር ማረፊያ የጦር መሳሪያዎችንና ተዋጊዎችን ለማዘዋወር ይጠቀምበት የነበረ ነው ብለዋል። አይዲኤፍ ጥቃቱን ከማካሄዱ በፊት ሰላማዊ ሰዎች በአየር ማረፊያው አቅራቢያ ትውር እንዳይሉ ማስጠንቀቂያ ሰጥተው ነበረ። የጦር ጀቶቹ አየር ማረፊያውን ከማሰናከል ተልኳቸው በተጨማሪ ሰና አጠገብ የሚገኙ አያሌ የኃይል ማሰራጫ ጣቢያዎችን፣ ከከተማዋ በስተሰሜን የሚገኝ የሲሚንቶ ፋብሪካን ደርበው ደብድበዋል። የእስራኤል ጦር እንደሚያቀርበው ሲሚንቶ ፋብሪካው ሐውቲዎች ለመሠረተ ልማት ግንባታና ለዋሻ ግንባታ የሚጠቀሙበት ነበረ። የሩሲያ ፕሬዝደንት ቭላዲሚር ፑቲን በቀዩ አደባባይ በታላቅ ወታደራዊ ሰልፍ የሚያከብሩትን የሁለተኛው የዓለም ጦርነት ድል 80ኛ ዓመት ዝግጅታቸውን ባጧጧፉበት ወቅት የቻይና ሕዝባዊ አርነት ሰራዊት የክብር ዘብም በቀዩ አደባባይ አርማውን ከፍ አድርጎ በቁፍጥን ወታደራዊ እርምጃ ይቀላቀላል ተብለዋል። ፕሬዝደንት ቭላዲሚር ፑቲን በዚህ ሁኔታ በደማቅ ለማክበር የተሰናዱትን ይህን የድል በዓል አስመልክተው የ3 ቀን የተኩስ አቁም እንደሚያደርጉ አስታውቀዋል። ዩክሬንም ፈለጉን እንድትከተል ቢያሳስቡም ኪየቭ ግን በእጅ አላለችም። ይልቁንም ፕሬዝደንት ዘለንስኪ የራሽያን የድል በዓል ለመታደም የምትሄዱ ክቡራን ሆይ ተጠንቀቁ፣ በራሽያ ግዛት ውስጥ ለሚሆኑ ማንኛውም ነገር ኃላፊነት ልንወስድ አስችልም ማለታቸው ይታወሳል። ከቀናት በፊት ክሬምሊን ይህንን ዛቻ ነው ብለዋለች። አሁን በቅርቡ በዩክሬን ሰው አልቦች ጥቃት ተነሳ በሞስኮ የሚገኙ አየር ማረፊያዎች ለሰዓታት ተዘግተው እንደነበረ የሚታወስ ነው። የቀድሞ የአሜሪካ ፕሬዝደንት ጆ ባይደን በሥልጣን ላይ ያሉትን ፕሬዝደንት ዶናልድ ትራምፕን ዘመናዊ ተለማማጭ ሲሉ ወረፏቸው። ባይደን ትራምፕን የጥንቱ ኒቬል ቻምበርሌን ተተኪ ብለዋቸዋል። ቻምበርሌን የናዚ ጀርመኑን አዶልፍ ሂትለር የዓለም አቀፋዊ ቁጥጥር ረሃቡን አፍ ማሟሻ ያደረጋች የቼኮስሎቫኪያዋን ሱደትላንድ ግዛት አፈፍ ለቀም ማድረጉን ተከትሎ ትፋት ከማለት ይልቅ ውሰዳት ሌላ ግን እንዳትፈልግ በሚል በ1938 የሙኒክን ስምምነት የተፈራረሙ ናቸው። የቀድሞው ፕሬዝደንት ጆ ባይደን የዩክሬንን ጦርነት ለማስቆም ለሩሲያው ኃያል ቭላዲሚር ፑቲን ክሬሚያንና 4ቱን የያዟቸውን የዩክሬን ግዛቶች
የእርሶ መሆኑን እንደማውቅ ልፈርምልዎትና ልስማማና ቀሪዋን ዩክሬን ይተዋት እባክዎ በማለት እያራመዱ ያሉትን የሰላም ዕቅድ ነው የዘመኑ ተለማማጭ ያሏቸው። የአሜሪካና የኢራን ሁኔታ ወደ አስከፊ ምዕራፍ እየመጣ ነው። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እሁድ የሚካሄደው ውይይታችን ፍሬያማ ካልሆነ ወየውልሽ ኢራን ሲሉ አስጠነቀቁ። ያ ውይይት አሉ ዊትኮፍ ብሬበርት ለተሰኘ ቀኝ ክፈኛ ሚዲያ በሰጡት ቃለ ምልልስ፣ ያ ውይይት ውጤታማ ካልሆነ ከዚህ በኋላ ውይይቱ አይቀጥልም ማለት ነው፣ ሌላ መንገድ መያዝ አለብን ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ ባለቤት የመሆን ዕድሏን እርግፍ አድርጋ እንድትተው የሰጧት ሁለት መንገድ ብቻ መሆኑ ይታወቃል። በሰላም መነቃቀልና ዓለምን መቀላቀል ወይም በእምቢታ መቀጠልና በቦምብ መደብደብ ናቸው። ዊትኮፍ እንደተናገሩት ከሆነ አሜሪካ ባለፈው ሳምንት ከኢራን ጋር ማካሄድ የነበረባትን ውይይት የዘለለችው ያለ ምክንያት አልነበረም። ምክንያቱም አሎ ሲያብራሩ፣ ምክንያቱም ውይይቱ ጠቃሚ ይሆን ዘንድ ከኢራን ጋር የሆነ መግባባት ላይ በቅድሚያ መድረስ አለብን ብለን ነው ብለዋል። ሲቀጥሉም በዚህ እሁድ ውይይቱ ውጤታማ ይሆናል ብዬ ተስፋ አደርጋለሁ ብለዋል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ ዕድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ።